በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። የእግዚአብሔር መንግስት የሚል ነው። ብዙ ጊዜ በዚህ በምድር ላይ ስንኖር የእግዚአብሔር መንግስት የት ነው የሚል ጥያቄ በመጽሐፍ ቅዱስ ውስጥ ብቻ ያሉ ሰዎች ሳይሆኑ በዚያም ታሪካቸው ያልተመዘገበ አሁን በዘመናችን በዚህ ዘመን ያሉት ሰዎች ይህን ጥያቄ ይጠይቃሉ። የእግዚአብሔር መንግስት የት ነው የሚለው ጥያቄ በመጽሐፍ ቅዱስ ውስጥ በጣም በጥልቅ ሆኖ ደግሞ ተቀምጧል። አንደኛ የእግዚአብሔር መንግስት በሰው ልብ ውስጥ ነው ይላል ጌታ ኢየሱስ። እንዲህ ይላል፣ እነሆ የእግዚአብሔር መንግስት በውስጣችሁ ነው የሚለን ሉቃስ ምዕራፍ 17 ቁጥር 17 ጀምሮ 20 ጀምሮ ምዕራፍ የሉቃስ ወንጌል ላይ ስትመለከቱ ሉቃስ ወንጌል ላይ አንድ ቃል ይናገራል። ሉቃስ ወንጌል ምዕራፍ 17 ቁጥር 20 እና 21 ላይ የተለየ ነገር ይናገራል። እንዲህ ይላቸዋል፣ ፈሪሳውያንም የእግዚአብሔር መንግስት መቼ ትመጣለች ብለው ቢጠይቁት መልሶ የእግዚአብሔር መንግስት በመጠባበቅ አትመጣም ሲያስረግጥላቸው እንዲህ ይላቸዋል፣ ደግሞም እነኋት በዚህ ወይም እነኋት በዚህ አይሏትም፣ እነሆ የእግዚአብሔር መንግስት በመካከላችሁ ናትና አላቸው እያለ ይናገራል። ለደቀ መዛሙርቱም እንዲህ አለ፣ ከሰው ልጅ ቀኖች አንዱን ልታዩ የምትመኙበት ወራት ይመጣል አታዩትም እያለ ይናገራል ብሎ ያስቀምጣል። በዚህ ክፍል ውስጥ እንግዲህ ስንመለከት ጌታችን ኢየሱስ ክርስቶስ በተለይ ስለዚህ ስለ እግዚአብሔር መንግስት የሚያስተምረው በዚህ ክፍል ውስጥ የምንመለከተው የእግዚአብሔር መንግስት በዋነኛነት የእግዚአብሔር ስልጣን በሰው ህይወት ላይ በመግዛቱ እንጂ በአይን የሚታይ የምድር መንግስት እንዳልሆነ ይናገረናል። የእግዚአብሔር የሚያስተምረው የእግዚአብሔር መንግስት በዋነኛነት የእግዚአብሔር ስልጣን በሰው ህይወት ላይ መንግስቱ መግዛቱ እንጂ በአይን የሚታይ የምድር መንግስት እንዳልሆነ በደንብ አስረግጦ ይነግረናል። ስለዚህ የእግዚአብሔር መንግስት ብለን የምንላት የት ናት ያለችው ለሚሉት በተለይ በዚህ በመጀመሪያው ክፍለ ዘመን የነበሩ ሄሌኒስቲክ ጁ የሚባሉት ብዙ ጊዜ የዚህ የእግዚአብሔርን መንግስት ጉዳይ የተገናኘ ነገር ነበራቸው። ሌሎች የፖለቲካ ድርጅቶችም እንዲሁ ከነዚህ ከተጠቀሱት በመጽሐፍ ቅዱስ በዳንኤል መጽሐፍ ምዕራፍ 4 ላይ በዳንኤል መጽሐፍ ላይ ምዕራፍ 7 ላይ በተጠቀሱት በተለይ ግልጽ አድርጎ በሚቀመጡት በነዚህ በባቢሎን ስርወ መንግስት፣ በፋርስና የሜዶን ስርወ መንግስት፣ እንደገና የግሪክ ስርወ መንግስት እና የሮም ስርወ መንግስት ውስጥ ያሉትን ታሪኮች ስንመለከት ጌታችን ኢየሱስ ክርስቶስ ከድንግል ማርያም ተጸንሶ ከዚያም በኋላ ከተወለደ በኋላ በዚህ በኢየሩሳሌም በነበረበት ጊዜ አገልግሎት ውስጥ በዚያ አገልግሎት ውስጥ የሚጠይቁት እስራኤል በሮማውያን ቅኝ ግዛት ስለሆነች ከዚህ ቅኝ ግዛት ነፃ የምትሆንበትን መንገድ ያስባሉ። እነሱ ስለ ምድራዊ መንግስት ይናገራሉ፣ እሱ ስለ ሰማያዊ መንግስት ይናገራል። ሁለተኛ የእግዚአብሔር መንግስት ኢየሱስ በመጣ ጊዜ ቀርቦ እንደነበረ ይናገርና እንዲህ ይላል፣ ጊዜው ተፈጽሟል፣ የእግዚአብሔር መንግስት ቀርቧል፣ ንስሐ ግቡ፣ በወንጌል እመኑ ይላል። ማርቆስ ምዕራፍ 1 ቁጥር 15 ላይ ጊዜው ተፈጽሟል፣ የእግዚአብሔር መንግስት ቀርቧል፣ ንስሐ ግቡ፣ በወንጌል እመኑ እያለ ይናገራል። ኢየሱስ መንግስቱን በቃሉ በተአምራቱ እና በስራው ነው የገለጠው። በዚህ በምድር ላይ ሲኖር ጌታችን ኢየሱስ ክርስቶስ ያደረገው ነገር ምንድን ነው? ይህን የእግዚአብሔርን መንግስት በቃሉ በተአምራቱና በስራው ገልጦታል። ማን እንደሆነ የእግዚአብሔር መንግስት በደንብ አድርጎ አስረግጦ በቃሉ እያስተማረ በቃሉ እየሰበከ እንደገናም ደግሞ በተአምራቱ እያስረገጠ ቃሉን በምልክት እያጸና በስራው ገልጦታል። ሌላው ሶስተኛው የእግዚአብሔር መንግስት ማን ነው? የእግዚአብሔር መንግስት ብለን የምንለው ጽድቅ፣ ሰላምና ደስታን የእግዚአብሔር ቃል ሲነግረን በሮሜ ምዕራፍ 14 ቁጥር 17 ላይ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ነው ይለናል። የመንግስቱ መግለጫ እንግዲህ ምግብ መጠጥ ሳይሆን መንፈሳዊ ህይወት እንደሆነ በደንብ አስረግጦ ይነግረናል። አራተኛ የእግዚአብሔር መንግስት ወደፊት በሙላት የምትገለጥ መንግስት እንደሆነች ይነገራል። አሁንም መንግስቱ በአማኞች ልብ ውስጥ ይሰራል። ነገር ግን ክርስቶስ በክብር ሲመጣ በሙሉ እንደሚገለጥ ይናገራል። የራእይ መጽሐፍ ምዕራፍ 11 ቁጥር 15 ላይ የሚናገረውን ክፍል ብንመለከት የዓለም መንግስታት የጌቶችን የክርስቶስ ኢየሱስ የሆነችን እርሱም ለዘላለም ይነግሳል እያለ ይናገራል። ራእይ ምዕራፍ 11 የራእይ መጽሐፍ ምዕራፍ 11 ቁጥር 15 ላይ ስለዚህ ጉዳይ በደንብ አብራርቶ ይናገራል።
11 15 እንዲህ ብሎ ይናገራል። ሰባተኛው መልአክ ነፋ፣ በሰማይም የዓለም መንግስት ለጌታችን ለእርሱም ለክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሳሉ የሚሉ ታላላቅ ድምፆች ሆኑ እያለ ይናገራል። እንደገና አነበዋለሁ። ሰባተኛውን መልአክ ነፋ፣ በሰማይም የዓለም መንግስት ለጌታችን ለእርሱ ለክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሳሉ የሚሉ ታላላቅ ድምፆች ሆኑ እያለ ይናገራል። እንግዲህ የእግዚአብሔር ቃል በዚህ ክፍል ውስጥ በደንብ አድርጎ የሚያስረግጥልን ጌታችን የዚህ የእግዚአብሔርን መንግስት ጉዳይ በደንብ በአራት ነገሮች ላይ አስቀምጠን ብንነጋገር የእግዚአብሔር መንግስት ዛሬም በአማኞች ልብ ውስጥ አለ። በእኛ በቅዱሳን የንጉሥ ካህናት በሆን ነው በእኔና በእናንተ ውስጥ የእግዚአብሔር መንግስት አለች። ሌላው ሁለተኛ በክርስቶስ መምጣት ቀርቦ የተገለጠ እንደሆነ እንመለከታለን። ሌላው ሶስተኛው ደግሞ ጽድቅ፣ ሰላምና በመንፈስ ቅዱስ ደስታ የሆነ መንግስት እንደሆነ የእግዚአብሔር መንግስት እንመለከታለን። አራተኛ በክርስቶስ ዳግም ምጽአት በሙሉ እንደሚገለጥ እናያለን። ጌታችን ኢየሱስ ክርስቶስ በሚመጣበት ጊዜ የዚያን ጊዜ በመላእክት ታጅቦ በክብር ሲመጣ ያ ያለ የነበረ የሚመጣው ጌታ ሲመጣ የዚያ ጊዜ በክብር ሲገለጥ የዚያን ጊዜ በሙላት ሲገለጥ ያቺ የእግዚአብሔር መንግስት በሙላት መምጣቷ ይረጋገጣል። የእግዚአብሔር መንግስት የት ነው ብለን በአንድ አረግ ብንልም አሁንም በእግዚአብሔር ፈቃድ ለሚገዙ ሰዎች ልብና ሕይወት ውስጥ የሚገኝ መንግስት ነው። ወደፊት ግን ክርስቶስ ሲመጣ በፍጥረት ሁሉ ላይ በሙሉ የሚገለጥ መንግስት ነው። ይሄ መንግስት ዛሬም ሕያው ሆኖ የሚኖር መንግስት ነው። የክብር አምላክ እግዚአብሔር ገናናውና ኃያሉ ንጉስ እናመሰግናለን። ያለህ የነበርክ የምትመጣ እንደ እግዚአብሔር ያለ ማንም የለም ተብሎ በቃል እንደተጻፈ እግዚአብሔር ከማደሪያው ነቅቷል ተብሎ በቃልህ እንደተጻፈ ነገር ግን ለእናንተ ስሜን ለምትፈሩ የጽድቅ ፀሐይ ትወጣላችኋለች ተብሎ በቃል እንደተጻፈ አንተ ድንቅ ጌታ የክብር አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ ስም አሁንም እንጸልያለን። መንግስት በምድር ላይ ገዢ ሆና ደምቃ ከብራ እንድትኖር በኢየሱስ ስም እንጸልያለን። በሴት ባሪያዎች ሕይወት፣ በወንድ ባሪያዎች ሕይወት ያንተ የክብር መንግስት እንዲከብድ እንጸልያለን። ታምር እያደረገ እየገዛ እንዲኖር እንጸልያለን። ኃይል እንድታደርግ እንጸልያለን። ገናናው ንጉስ፣ ብርቱ ኃያል አምላክ ነህ አንተ። አንተ ስትረዳ አይተናል። ሰዎችን ስታግዝ አይተናል። ሰዎችን ወደ መንግስት ስታፈልስ አይተናል። ስትፈውስ፣ ነፃ ስታወጣ አይተናል። ነፃ እንዲሆን ህዝብን እንጸልያለን። አሁን የነፃነት ዘመን እንዲሆን እንጸልያለን። ብርቱ ጌታ ኃይል እንድታደርግ ለህዝብ ጸለይ። ስለ ሁሉ ክብር ላንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ